2022 አፕሪል 3 Ma'am, what is the address? በስልኩ ላይ ያለችው ሴት በጭንቀት እየጮኸች ጓደኛዬ እየሞተ ነው፣ እርዱኝ፣ ድረሱልኝ። ፖሊሶች ወደ አፓርታማው ሲደርሱ የ27 ዓመቱ ክርስቲያን በጓደኛው ጭን ላይ ተኝቶ በደረቱ ደም እየፈሰሰ ነበር። ሁለቱ በ2020 ነበር የተገናኙት። ከውጭ ሲታይ ፍቅራቸው በጣም ጥሩ ይመስል ነበረ፣ ግን ከውስጥ ነገሮች ፈጽመው የተለዩ ነበሩ። ነገሩ ሲጀምር ሁለቱ የተጨቃጨቁ ነበር። መጨረሻ ላይ ግን ክርስቲያን መሬት ላይ ደሙ እየፈሰሰ ነበረ። ኮርትኒ ግን እኔ አላደረኩትም ብላ ተናገረች። ነገር ግን ፖሊሶች አላረጋገጡም። ስለዚህ ወደ ምርመራ ተወሰደች። ኮርትኒ ወደ ምርመራ ክፍል ከተወሰደች በኋላ ፖሊሶቹ ጥያቄዎቹን ቀለል ባለ መንገድ ጀመሩላት። My apologies for being absolutely covered in blood. Listen, you don't have to apologize, okay? I completely understand. ሁሉም ነገር ይከሰታል፣ አትጨነቂ ብለው አስታገሷት። ይህ የተለመደ ዘዴ ነው፣ መርማሪዎች ተጠርጣሪው ነገሮችን እንዳይደብቅ ለማድረግ ነው። እሷም መናገር ጀመረች። We just got back together. I had broken up with him, and then he came back the last like 2 nights, and then started like to an argument, and I ended up getting scared, and I think that I overreacted. ፖሊሶቹ ስራሽ ምንድን ነው አሏት። እሷም የሶሻል ሚዲያ ኢንፍሉዌንሰር ነኝ ትላለች። እሱ ደግሞ የክሪፕቶና የስቶክ ስራ ነበር የሚሰራው። እንዲሁም አዲስ ቤት ለመግዛትና ህይወታቸውን እንደ አዲስ ለመጀመር እያቀዱ ነበረ። ግን ከዚህ ሁሉ እቅዶች በኋላ አንድ ቀን ሁሉም ነገር ተቀየረ። ፖሊሶች ወደ ዋናው ጉዳይ ገቡ። ያ ቀን ምን ተፈጠረ? ኮርትኒ ለትንሽ ደቂቃዎች ዝም አለች። ከዚያ መናገር ጀመረች። Oh, are you gonna like reshare your location with me, like to share it? And said, yeah. ክርክሩ እንደቀላል ነበር የጀመረው። ሁለቱም የስልካቸውን ሎኬሽን መጋራት አቁመው ነበረ። እሱ መጀመሪያ አቆመ፣ ከዛ እኔ ትላለች። በዛ ምክንያት ጭቅጭቁ ተነሳ። ሎኬሽን መጋራት ማለት ሁለቱም በማንኛውም ሰዓት አንደኛቸው የት እንዳሉ ማወቅ ይችላሉ በስልካቸው ማለት ነው። መናደድ ጀመረ። ግድግዳ ጋር ጣቆ አነቀኝ፣ መተንፈስ የሚከብደኝ ነበረ ትላለች። ከዚህ በፊት ሁለቴ እንደዚህ አድርጎ ነበረ። ኮርትኒ እያለቀሰች ነበር የተናገረችው። በጣም ፈራሁ፣ ከሱ ለመሸሽ ሞከርኩኝ። ከዛ ግን ታሪኩ እየከፋ ነው የመጣው። ኮርትኒ ካነቀኝ በኋላ ከሱም ለመሸሽ ሞከርኩኝ፣ ግን እሱ ይከተለኝ ጀመረ። ቢላ አነሳው እና ወረወርኩ ትላለች ኮርትኒ። ፖሊሶቹ ከዛ ምን ያህል ርቀት ላይ ነበርሽ ብለው ጠየቁ። እኔ ፍርጁ አጠገብ ነበርኩኝ፣ እሱ ደግሞ ሶፋው አጠገብ። ማለት ቢላው ከርቀት ነው የተወረወረው። ፖሊሶቹ ወደ አንቺ ሲመጣ ምን አይነት እንቅስቃሴ ነበረው? እየሮጠ ነበር ወይስ ቀስ ብለው ጠየቋት። ኮርትኒ ግን ግልጽ መልስ መስጠት አልቻለችም። ብዙ ትዝ አይለኝም፣ ብለር ነበር፣ በጣም ፈርቼ ነበር። እንደዚህ አይነት መልሶች ነበር የምትሰጥ። ይህ ለመርማሪዎቹ ትልቅ ፍንጭ ነበር የሰጣቸው። ከዚህ በፊት ግጭት ነበራችሁ ብለው ጠየቋት። አዎ ብዙ ጊዜ እንጋጫለን አለች። ፖሊሶቹም ምን ያህል ጊዜ ብለው ጠየቋት። ኮርትኒም እንደ ምሳሌ ከ1 ዓመት በፊት የዳላስ ፖሊስ ተጠርቶ ነበረ። እሷም እንዲህ ትላለች፣ መጀመሪያ ገፋኝ፣ ከዛ እኔም ገፋሁት፣ ብዙ አልነበረም ብላ ነገረቻቸው። የፖሊሶች ዶክመንት ላይ ተመዘግበው ግን ሌላ ነገር ነበረ። እሷ ብርጭቆ እንደወረወረችበት ነበር ዶክመንቱ የሚናገረው። ፖሊሶቹ እንዲህ ብለው ጠየቋት፣ ትናንትና ፖሊስ ተጠርቶ ነበር አይደል? ኮርትኒ አዎ አለች በፍጥነት። ምክንያቱ ምንድን ነው ብለው ሲጠይቋት አይ እንዲሁ ትንሽ እየተጣልተን ነበረ አለች። ግን ካሜራ ላይ የሚታየው ሌላ ነገር ነበር። ከሊፍት ሲወርዱ እየገፋችውና እየጮኸችበት ነበር። እሱ ግን ምንም እያላት አልነበረም። ከዚህ በኋላ ነገሮች ቀስ ብለው ተለወጡ። ኮርትኒ እንደምትናገረው ራሴን የተከላከልኩ ነው የምትለው፣ ግን እውነቱ ምናልባት ከዚያ የተለየ ሊሆን ይችላል። ከዛ ኮርትኒን የምርመራ ክፍል ውስጥ ጥለዋት ወጡና ከረጅም ጊዜ በኋላ ወደ ክፍሉ ተመለሱ። ኮርትኒ በጭንቀት ውስጥ ነበረች፣ ምክንያቱም ክርስቲያን በህይወት ይኑር አይኑር አታውቅም ነበረ። እሱ ግን ደህና ነው ብላ ጠየቀቻቸው። ኮርትኒ እኛ ልነግርሽ የመጣ ነው ክርስቲያን አርፏል አሏት። ኮርትኒም ይህን ዜና ልታምን አልቻለችም። ከዛም በኋላ መርማሪዎቹ ለሚጠይቋት ጥያቄ ምንም መልስ መስጠት አቆመች። ብዙ መረጃ ማግኘት ስላልቻሉ ኮርትኒ ከፖሊስ ጣቢያ ትለቀቃለች። ግን ታሪኩ እዚህ ላይ ያበቃል። ከሳምንታት በኋላ ብዙ መረጃዎችና የካሜራ ቪዲዮዎች ሲገኙ የክርስቲያን ስልክ ላይ አንድ ቪዲዮ አብሮ ተገኘ። ይህ ቪዲዮ የምርመራውን አቅጣጫ ነበር ሙሉ ለሙሉ የቀየረው። እዚህ ቪዲዮ ላይ ኮርትኒ በጣም ኃይለኛ ሆነ ትታያለች። እየጮኸችበት፣ እየመታችውና አጸያፊ ስድቦችን የሰደበችው። ይህ ሁሉ አንድ ነገር አመለከተ። ምናልባት የተናገረችው ታሪክ ሙሉ ለሙሉ እውነት አይደለም። እነኚህ ማስረጃዎች ቀስ እያሉ መውጣት ሲጀምሩ ከህዝብ የነበራት ድጋፍ ቀስ ብሎ መቀየር ጀመረ። መጀመሪያ ብዙ ሰዎች ራሷን እየተከላከለች ነው ብለው ስላሰቡ ይደግፏት ነበረ። ከዛ በኋላ ግን
ፖሊሶች ባገኙት የሴኩሪቲ ካሜራ ቪዲዮ፣ የቀድሞ ግጭቶችና በስልኩ የተገኘው ቪዲዮ የምርመራውን አቅጣጫ መወሰን ጀመረ። ከዛም በተጨማሪ የክርስቲያን ቤተሰቦች ፍትህ እንፈልጋለን ብለው ፖሊሶች ላይ ጫና ማሳደር ጀመሩ እና በመጨረሻ ጉዳዩ እንደገና ተከፈተ። ኮርትኒ ከዚህ በፊት ተፈታ ቢሆንም እንደ አዲስ ከባድ ክስ ተመሰረተባት። መርማሪዎቹም አንድ ጥያቄ ጠየቋት። እውነታው ምንድን ነው?